የአሜሪካው ሪፐብሊካን ሴናተር ቴድ ክሩዝ አሜሪካ ለሶማሊላንድ ይፋዊ እውቅናን በመስጠት በጸረ ሽብር ስራዎቿ ላይ አጋሯ ልታደርጋት እንደሚገባ መጠየቃቸውን ፎክስ ኒውስ ይዞት የወጣ አንድ ዘገባ አሳይቷል። አሜሪካ ለሶማሊላንድ ይፋዊ እውቅናን በመስጠት በምላሹ በሶማሊላንድ ወደቦችና የአየር ማረፊያዎችን በመጠቀም የኢራን ፕሮክሲዎች የሆኑትን የየመን ሀውቲዎች በባበል መንደብ የሚደቅኑትን አደጋ ለመቆጣጠር ጥሩ እድል እንዳላትም አንስቷል። በዛሬው የልዩ ጥንቅር ፕሮግራማችን የተከበራቸው የገበያ ሚዲያ ተከታታዮቻችን አሜሪካ ይህንን ስትራቴጂካዊ እርምጃ የምትወስድ ከሆነ በቀይ ባህር በባበል መንደብ ያለውን የሁቲ ኃይሎች እንቅስቃሴና ተጽዕኖ ብሎም የሚፈጽሟቸውን ጥቃቶች ለመቆጣጠር የሚኖረው ሚና እንደነ ሴናተር ቴድ ክሩዝ የመሳሰሉ የአሜሪካ ፖለቲከኞች ሶማሊላንድ እውቅና እንድታገኝ ያደርጉት ያሉት ግፊት ለቀጠናውና የባህር በር ለማግኘት እየጣረች ላለችው ኢትዮጵያ ይዞት የሚመጣ በጎና መጥፎ ነገር ምንድነው ብለን ጠይቀን ለቀጣይ ደቂቃዎች ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከአጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። በአሜሪካ ፖለቲካ ውስጥ ከፍተኛ ተጽዕኖ ፈጣሪና አንጋፋ ከሆኑት ፖለቲከኞች መካከል የቴክሳሱ ሴናተር ቴድ ክሩዝ ዋሽንግተን የሶማሊላንድን ሉዓላዊነትና ነፃ መንግስትነት በአስቸኳይና ያለምንም ቅድመ ሁኔታ እውቅና እንድትሰጥ ይፋዊ ጥሪ ስለማቅረባቸው በዓለም አቀፍ ዲፕሎማሲ መንደር ውስጥ እጅግ ከፍተኛ መናወጥና መነቃቃትን ፈጥሯል። ይህ በሴኔቱ ታሪክ ውስጥ እምብዛም ያልተለመደውና ቀጥተኛ የሆነው ጥሪ የመጣው ደግሞ ሴናተሩ ሶማሊላንድ ለአሜሪካ ብሔራዊ ደህንነት ያላትን የላቀና ምትክ የሌለው የጸረ ሽብር አጋርነት እንዲሁም በዓለም አቀፍ የንግድ መስመር ላይ ማለትም በኤደን ባህረ ሰላጤ ላይ ያላትን ወሳኝና ስልታዊ መልክዓ ምድራዊ አቀማመጥ በዝርዝር ባስገነዘቡበት ወቅት ነው። ከፎክስ ኒውስ ዲጂታል ጋር ባደረጉት በዚሁ እጅግ ሰፋ ያለው ቃለምልልስ ላይ ሴናተር ቴድ ክሩዝ ዋሽንግተን ከሀርጌሳ ጋር ያላትን ዲፕሎማሲያዊ ግንኙነት ወደ ላቀ ይፋዊ ደረጃ ማሳደግ የምርጫ ጉዳይ ሳይሆን የአሜሪካን ስልታዊ ጥቅም ለማስጠበቅ ሲባል በአስቸኳይ ሊተገበር የሚገባው ብሔራዊ የደህንነት ጉዳይ ስለመሆኑ በጽኑ ተከራክረዋል። ይህ በሪፐብሊካን ፓርቲ ቁልፍ መሪዎች ዘንድ የተነሳው የፖሊሲ ግፊት ሶማሊላንድ ላለፉት 35 ዓመታት በተግባር ራሷን ችላ ብታስተዳድርም የራሷን ሰላም አስጠብቃ የዲሞክራሲ ስርዓት ብትገነባም በዓለም አቀፍ ማህበረሰብ ዘንድ የተነፈጋትን ህጋዊ ሀገርነት እውቅና ለማግኘት ለምታደርገው ዘላቂ ትግል እስካሁን ከተመዘገቡት ሁሉ የላቀና ትልቁን የፖለቲካ ሞመንተም የፈጠረው ወሳኝ ክስተት ሆኖ በታሪክ መዝገብ ላይ ሰፍሯል። ይህንን ታሪካዊ ስልታዊ ሁኔታን ተከትሎ የሴናተር ቴድ ክሩዝን ይፋዊ መግለጫና የሰሚ ችሎቱን ይዘት በጥልቀትና በዝርዝር ስንመለከተው ጥሪው የመጣበት ወቅትና የክርክሩ መነሻዎች እጅግ ረቂቅ የሆኑ የፖሊሲ ስሌቶች ያካተቱ ስለመሆናቸው እንመለከታለን። ሴናተር ቴድ ክሩዝ ይህንን አቋም የገለጹት ይፋ ያደረጉት በሴኔት የውጭ ግንኙነት ኮሚቴ ስር ባለው የአፍሪካና የዓለም አቀፍ ጤና ጉዳዮች ንዑስ ኮሚቴ ውስጥ በተካሄደው ከፍተኛ ስብሰባ ላይ ነው። በወቅቱም የአሜሪካ ስቴት ዲፓርትመንት በአፍሪካ ቀንድ ላይ የሚከተለውን የቆየና ባህላዊ አካሄድን በጠንካራ ቃላት ሲሞግቱ ተደምጠዋል። ሴናተሩ በክርክራቸው ወቅት እንዳስረዱት ሶማሊላንድ በዓለም ላይ እጅግ ተለዋዋጭና አደገኛ በሆነው የቀይ ባህርና በኤደን ባህረ ሰላጤ አቅራቢያ በምትገኝ ራሷ የሆነ የተደራጀ ወታደራዊ መዋቅርና ጠንካራ የውስጥ መረጋጋት ያላት የቀጠናው ኃይል መሆኗ ዋሽንግተን በተግባር ልትገነዘበው ይገባል ብለዋል። አሜሪካ ከፈራረሰችውና በማዕከላዊ መንግስት አልባነት እንዲሁም በአልሸባብ ሽብር ጥቃት ለአመታት ከምታመሰው ሶማሊያ ጋር ያላትን ፍሬቢስ ስትራቴጂካዊ ጥገኝነት በመቀነስ በተቃራኒው እንደ ሶማሊላንድ ካሉ አስተማማኝና የራሳቸውን የጸጥታ መዋቅር በራሳቸው አቅም ማስተዳደር ከሚችሉ አጋሮች ጋር ቀጥተኛ ግንኙነት መመስረት እንዳለበት ሴናተሩ በምክር ቤቱ ፊት በዝርዝር አስረድተዋል። ከዚህም በተጨማሪ የቴድ ክሩዝ ሰፊ ዲፕሎማሲያዊ እንቅስቃሴ በአሁኑ ወቅት በዋሽንግተን ፖለቲካ ውስጥ ብቻ ተወስኖ የሚቀር ሳይሆን በዓለም አቀፍ ደረጃም አዳዲስ የኃይል አስተላለፎችን እየፈጠረ ያለ ታላቅ የውጭ ጉዳይ ክርክር አካል ነው። ሴናተሩ በባህር ጠረፍ ላይ የሚነሱ የደህንነት ስጋቶችና የባህር ላይ ወንበዴነትን ለመከላከል ሶማሊላንድ ያላትን የባህር ዳርቻ ጥበቃ አቅም በከፍተኛ ደረጃ በማድነቅ አሜሪካ ይህንን ወታደራዊ አቅም በይፋዊ እውቅና ካላገዘችው ቀጠናው ለሌሎች ተቀናቃኝ የዓለም ኃይላት አሳልፎ ከመስጠት ለይቶ እንደማይታይ አስጠንቅቀዋል። ሴናተር ቴድ ክሩዝ ታሪካዊ ጥሪ ማቅረባቸው የአፍሪካ ቀንድ የፖለቲካ እውነታ ከመቀየር ባለፈም ዋሽንግተን ለ10 ዓመታት
ስትከተለው የኖረውን የአንድ ሶማሊያ የሚለውን ፖሊሲ እንድትሆንና አዲሱን የቀጠናውን የኃይል ሚዛን እንድትቀበል የሚያስገድድ ታላቅ ዲፕሎማሲያዊ መነሻ ሆኖ እንደሚያገለግል እየተገለጸ ይገኛል። የሶማሊላንድ ረጅምና ስልታዊ ባህር ጠረፍ ይዞታ በአሁኑ ወቅት በዓለም አቀፍ የንግድ መስመር ጥበቃና በጸረ ሽብር ጦርነት ስትራቴጂ ውስጥ እጅግ ወሳኙና መተኪያ የሌለው ቀጠና ሆኖ መውጣቱ የሴናተር ቴድ ክሩዝን የነጻነት እውቅና ጥሪ ዋነኛ ቀዳሚ መነሻን አድርጓል። በየቀኑ በቢሊዮን የሚቆጠር ዶላር የሚያንቀሳቅሱ ግዙፍ የንግድና የነዳጅ መርከቦች ከእስያ ወደ አውሮፓና አሜሪካ የሚያደርጉት ጉዞ የሚያልፉበት የባበል መንደብ የባህር ወሽመጥ እንዲሁም ኤደን ባህረ ሰላጤ በአሁኑ ወቅት በተለያዩ ክልላዊ ቀውሶች የጸጥታ ስጋቶች እየታመሰ በመሆኑ ሶማሊላንድ በዚህ በቀይ ባህር መተላለፊያ ላይ የጸጥታ መረጋጋትና የሰላም ደሴቱና መገኘቷ የዋሽንግተንን ደህንነት ባለስልጣናት ቀልብ ሙሉ በሙሉ የሳበ ጉዳይ ሆኗል። ዩናይትድ ስቴትስ በዚህ እጅግ ቁልፍ በሆነው ቀጠና ላይ ያላትን ስልታዊ ባህር ላይ የበላይነትና የብሔራዊ ደህንነት ጥቅሟ በተለያዩ አማጽያን ጥቃት አደጋ ላይ በሚወድቅባቸው ወቅቶች የሶማሊላንድን ነጻ መንግስትነት በይፋ መቀበል የምትችል ከሆነ አሜሪካና ምዕራባውያን አጋሮቿ ቀጠናዊ ጥቅማቸውን በዘላቂነት ለማስጠበቅ የሚያስችላቸውን ታላቅና አስተማማኝ የደህንነት አጥር ሆኖ ያገለግላል የሚለው መደምደሚያም በዋሽንግተን የፖሊሲ አውጪዎች ዘንድ ከምን ጊዜውም በላይ አሁን ሰፊ ተቀባይነት እያገኘ ስለመምጣቱ ተነስቷል። ይህን ስልታዊ አስፈላጊነትና የጂኦፖለቲካ ትስስር በጥልቀት ስንመለከተው ሶማሊላንድ ከጎረቤቷ ከፈራረሰችውና በባህር ላይ ወንበዴነት እንዲሁም በሽብርተኝነት ለዘመናት ከምታመሰው የሶማሊያ ማዕከላዊ መንግስት በተቃራኒ የራሷን ወጥ የሆነ የጸጥታ መዋቅር፣ ጠንካራና ዲሲፕሊን ያለው የባህር ዳርቻ ጥበቃ ኃይልና የተረጋጋው ሰላም በተግባር ማረጋገጥ መቻሏ ለአሜሪካ ወታደራዊ እዝ ትልቅ ዋጋ ያለው ጉዳይ ሆኖ ተገኝቷል። ከየመን በኩል የሚነሳውና በዓለም አቀፍ መርከቦች ላይ ከፍተኛ ጉዳትን በማድረስ የሚታወቀው የሁቲ አማጽያን የሮኬትና የድሮን ጥቃቶች በቅርበት ለመቆጣጠር እንዲሁም በስዊዝ ካናል በኩል የሚጓዘውን የዓለም አቀፍ የንግድ ፍሰት ሰላማዊነትና ደህንነትን በዘላቂነት ለማረጋገጥ ሶማሊላንድ የምታቀርበው ሰፊ የባህር ጠረፍና ምቹ የጂኦፖለቲካ አቀማመጥ በአሁኑ ወቅት በአፍሪካ ቀንድ አካባቢ ምንም አይነት ምትክ የማይገኝለት ወታደራዊ እሴት ሆኖም ተመዝግቧል። ከዚህም በላይ ይህ የኤደን ባህረ ሰላጤ ስልታዊ ጠቀሜታም በዋሽንግተን የደህንነት ክበብ ውስጥ ትልቅ ትኩረት ያገኘው እንደ ጅቡቲ ያሉ ሀገራት በኢኮኖሚ ጫና ምክንያት ሌሎች ተቀናቃኝ የዓለም ኃይላት በራቸውን እየከፈቱ ባሉበት የወቅቱ የፖለቲካ አሰላለፍ ምክንያት ነው። ሶማሊላንድ ግን የራሷን የበርበራ ወደብ በከፍተኛ ደረጃ በማዘመንና ዓለም አቀፍ ደረጃውን የጠበቀ የባህርና የየብስ ትራንዚት መስመርን በመዘርጋት የጸረ ሽብርና የባህር ላይ ደህንነት ለማስከበር ለሚንቀሳቀሱ የምዕራባውያን ወታደራዊ ጥምረቶች አስተማማኝ የሎጂስቲክስና የማረፊያ ጣቢያ ለመሆን እንደምትችል በተግባር እያሳየች ነው የምትገኘው። ይህ ደግሞ የሚያሳየን የባበል መንደብና የኤደን ባህረ ሰላጤ ደህንነት ከአሜሪካ ብሔራዊ ጥቅም ጋር በቀጥታ የተያያዘ በመሆኑ ዋሽንግተን ለሃርጌሳ የምትሰጠው ይፋዊ እውቅና የዓለምን የንግድና የደህንነት መዋቅር ካልተጠበቁ ቀውሶች ለመታደግ የሚረዳ ቀዳሚና ስልታዊ ዲፕሎማሲ እርምጃ ተደርጎ የሚወሰድ መሆኑ ነው። በአሜሪካ ሴኔት የውስጥ ችሎት የተነሳውና ከፍተኛ ሙቀት የበረታበት ክርክር በነበረበት በአሜሪካ ስቴት ዲፓርትመንት ባህላዊ የውጭ ጉዳይ ፖሊሲና በአዲሱ የኮንግረስ አባላት ስልታዊና ተግባራዊ ራዕይ መካከል ያለውን ጥልቅ የስራና የአስተሳሰብ ልዩነት በይፋ በአደባባይ ያወጣው ሆኗል። የስቴት ዲፓርትመንት ከፍተኛ ባለስልጣናት ሶማሊላንድ በአፍሪካ ቀንድ አካባቢ እጅግ አስተማማኝ ውጤታማና የተረጋጋ የጸረ ሽብር አጋር መሆኗን በይፋ የምስክርነት ቃላቸው ለመስጠት ገደዱም የአሜሪካ የቆየው ዲፕሎማሲያዊ መስመር አሁንም ቢሆን የሶማሊያን ሉዓላዊነትና የግዛት አንድነት የመደገፍ ግዴታ እንዳለበት በመግለጽ የይፋዊ እውቅና ሂደትን ለመግታት ለማዘግየት እየመኮሩ መሆኑን ይፋዊ መረጃዎች ያመላክታሉ። ይሁን እንጂ እንደ ሴናተር ቴድ ክሩዝ እና መሰል ተጽዕኖ ፈጣሪ የሪፐብሊካን አባላት ሰናተሮች ይህ የስቴት ዲፓርትመንትን የቆየ ዲፕሎማሲያዊ አካሄድ በወቅታዊ ዓለም አቀፋዊ እውነታ ፈጽሞ የማይሰራ ጊዜ ያለፈበት አቋም እንደሆነ በመግለጽ የአሜሪካን ብሔራዊ ጥቅምና ቀጠናዊ የደህንነት ስጋት ከግምት ውስጥ ያላስገባ አድልዎ መሆኑን በመጥቀስ በጽኑ ሲቃወሙ ተስተውሏል። በዚህ በሴኔቱ ልዩ የሰሚ ችሎት ላይ ቀርበው ምስክርነታቸው የሰጡት የስቴት ዲፓርትመንት የአፍሪካ ጉዳዮች ቢሮ ከፍተኛ ባለስልጣን ኒክ ቼከር ዋሽንግተን ከሶማሊላንድ ጋር ያላትን ተግባራዊ ግንኙነት እጅግ አዎንታዊ መሆኑና በተለይም በጸጥታው ዘርፍ በትብብር እየሰሩ እንደሆነ በዝርዝር አስረድተው ነገር ግን ከአፍሪካ ህብረት መርሆችና ከሶማሊያ ፌዴራላዊ ሪፐብሊክ ማዕቀፍ ውጭ በመውጣት ለሶማሊላንድ ቀጥተኛ እውቅና መስጠት የአሜሪካን ቀጠናዊ ሚና ሊያናጋ እንደሚችል ስጋታቸውን ገልጿል። ይሁን እንጂ ሴናተር ቴድ ክሩዝ ይህንን የቆየ የመከላከያ ምላሽ በጥብቅ በመቃወም አሜሪካ በቢሊዮን የሚቆጠር ዶላር እየፈሰሰባት ምንም አይነት የውስጥ ሰላም ማስከበር ካልቻለችው ሞቃዲሾ ጋር ያላትን ፍሬ አልባ ዲፕሎማሲን በመተው በተግባር ሰላምና ዲሞክራሲን ካረጋገጠችው ሶማሊላንድ ጋር ወታደራዊና የደህንነት ትብብሯን ወደ ላቀ ደረጃ ማሻገር እንዳለባት በምሳሌዎች አስደግፈው መግቷል። ይህን በዋሽንግተን ተቋማት መካከል የተፈጠረው ጥልቅ የፖሊሲ ፍልሚያም ይበልጥ ስንመለከተው የኮንግረስ አባላቱ እያደረጉት ያለው ግፊት አሜሪካ በሶማሊላንድ ግዛት ውስጥ ይፋዊ ወታደራዊ ሰፈር ግንባታ እንድታካትት የስለላ መረጃ ልውጥን በይፋዊ መዋቅር እንድታሰፋና ለሃርጌሳ የምታደርገውን የኢኮኖሚ ድጋፍ በቀጥታ እንድታስተላልፍ ለማስገደድ መሆኑም የሚያስረዳ ነበር። የስቴት ዲፓርትመንት ዲፕሎማቶች የሶማሊያን
በመፍራት ወደ ኋላ ለማፈግፈግ በሚሞክሩበት በዚህ ወቅት የሪፐብሊካን የህግ አውጪዎች ግን ለሶማሊላንድ ይፋዊ እውቅና መስጠት ብቸኛው ግልጽነት ያለውና የአሜሪካን የረጅም ጊዜ ስልታዊ ጥቅም በአፍሪካ ቀንድ የሚያረጋግጥ ብልህ የፖሊሲ አቅጣጫ መሆኑን በመግለጽ የአስተዳደሩን ተወካዮች የፖለቲካ የበላይነት በወሰደ መልኩ እየተጋፈጧቸው ነው የሚገኙት። እስራኤል ለሶማሊላንድ የሰጠችውን ታሪካዊና ድንገተኛው ይፋዊ የነጻነት እውቅና በአፍሪካ ቀንድና በመካከለኛው ምስራቅ ዘመናዊ ዲፕሎማሲ ታሪክ ውስጥ እንደ አዲስ ምዕራፍ የከፈተና የቀጠናውን የኃይላት ሚዛን ሙሉ በሙሉ ያገለባበጠ ታላቅ ክስተት ሆኖ ተመዝግቦ አልፏል። ሶማሊላንድ ላለፉት 35 ዓመታት የዘለቀውን ዓለም አቀፍ የዲፕሎማሲ መገለልና የሉዓላዊነት እውቅና ጦት እንድትሰብረው ትልቅ በር የከፈተው ይህ ቴል አቪቭ ውሳኔ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮ መካከል በተፈረመ ይፋዊ የጋራ መግለጫ አማካኝነት ለዓለም ይፋ መደረጉን እናውቃለን። ይህ እጅግ ደፋር እርምጃ ሶማሊላንድ ከእስራኤል መንግስት ጋር ቀጥተኛና ይፋዊ ዲፕሎማሲያዊ ግንኙነት ከመመስረት ባለፈም በአሜሪካ ዋና አስተባባሪነት የሚመራውና በመካከለኛው ምስራቅ አዲስ የሰላም ትስስሮችን የፈጠረውን የአብርሃም ስምምነት ወይም አብርሃም አኮርድስን ሙሉ በሙሉ ለመቀላቀል ቃል የገባችበት በመሆኑ በአሜሪካ የውጭ ጉዳይ ፖሊሲ አውጪዎችና በዋሽንግተን ስልታዊ ውሳኔዎች ላይ ከባድና ሊገታ የማይችል ዲፕሎማሲያዊ ግፊትም እንዲፈጠር አድርጓል። ይህንን የእስራኤልን ስልታዊ እርምጃና የወሰደችውን የፖሊሲ አቅጣጫ በጥልቀትና በዝርዝር ስንመረምረው ውሳኔው ከመደበኛ የዲፕሎማሲ ግንኙነት መሰረት ባለፈ ከቀይ ባህር ደህንነት፣ ከባበል መንደብ ወሽመጥ ጥበቃና ከኢራን ቀጠናዊ ተጽዕኖ መስፋፋት ጋር በቀጥታ የተያያዘ መሆኑን በግልጽ እንረዳለን። እስራኤል በየመን ጠረፍ ላይ በመመሸግ በዓለም አቀፍ የንግድ መርከቦችና በእስራኤል ወደብ ከተሞች ላይ ተደጋጋሚ የሮኬትና የድሮን ጥቃቶችን በመሰንዘር ቀውሱን እያባባሱ የሚገኙትን የኢራን ታማኝ ተላላኪዎች የሆኑትን የሁቲ አማጽያን እንቅስቃሴን በቅርበት ለመከታተል ለመቆጣጠርና የራሷን የስለላ መረብ በስፋት ለመዘርጋት ሶማሊላንድ የምታቀርበውን ረዥምና ምቹ የባህር ጠረፍ እንደ ስልታዊ የመከታተያ ጣቢያ ለመጠቀም ማቀዷን የውስጥ መረጃዎች ያሳያሉ። ሶማሊላንድ በበኩሏ ይህንን ታሪካዊ ይፋዊ የሀገርነት እውቅና ከእስራኤል በማግኘቷ ለዓመታት የውጭ ኢንቨስትመንት እንዳይገባባት አጥር ሆኖ የቆየውን የፖለቲካ ስጋት ከመቀነሷን በላይ በዘመናዊ ግብርና፣ በጤና ጥበቃ፣ በሳይበር ደህንነትና በቴክኖሎጂ ዘርፎች ከእስራኤል ጋር ሰፊና ጠንካራ ትብብር ለመጀመር የሚያስችላትን ህጋዊና ዓለም አቀፋዊ መሰረትን በጽኑ ጥላለች። ከዚህም በላይ ይህ የእስራኤልና የሶማሊላንድ አዲስ ወታደራዊና ዲፕሎማሲያዊ ትስስር በዋሽንግተን የሴኔት ምክር ቤት አባላት ዘንድ ትልቅ አዎንታዊ ግብአት ሆኖ መወሰዱንም እናያለን። ሴናተር ቴድ ክሩዝ እንዲሁም መሰል የአሜሪካ ህግ አውጪዎች እስራኤል የወሰደችውን ይህንን ፈርቀዳጅ እርምጃ እንደ ትልቅ ማሳያን በመጥቀስ ዋሽንግተን የራሷ የቅርብ አጋር የሆነችው እስራኤል የወሰደችውን ስልታዊ መስመር በመከተል ከሀርጌሳ ጋር ያላትን ግንኙነት በአስቸኳይ ይፋ ማድረግ እንዳለባት በጽኑ እየተሟገቱ ነው የሚገኙት። በሌላ በኩል በዋሽንግተን ዲሲ ወደ ስልጣን የመጣው የፕሬዚዳንት ትራምፕ አስተዳደር የሶማሊላንድን የረጅም ጊዜ ነጻነት እውቅና ጥያቄ ከቀደሙት የአሜሪካ መንግስታት በተለየ እንዲሁም እጅግ አዎንታዊ በሆነ እይታ በትኩረት እየተመለከተው መሆኑን ከዚህ ቀደም ማረጋገጡ በኮንግረሱ ዘንድ ያለውን የሪፐብሊካን አባላት ዲፕሎማሲያዊ ግፊት ይበልጥ እንዲፋጠንና ወደ ተግባራዊ እርምጃ እንዲሸጋገር ያደርገዋል። ፕሬዚዳንት ትራምፕ በአሁኑ ወቅት የሶማሊላንድን ጉዳይና በአፍሪካ ቀንድ የምታቀርበውን ስልታዊ ጠቀሜታ በጥልቀት እየመረመሩት መሆኑን በአስተዳደራቸው የውጭ ጉዳይ ምክር ቤት ውስጥ ከፍተኛ ትኩረት የተሰጠው አጀንዳ መሆኑን በይፋ መግለጻቸው በሀርጌሳ የፖለቲካ መሪዎችና የህዝብ ዘንድ ታላቅ ዲፕሎማሲያዊ ተስፋን የፈጠረ የፖለቲካ ክስተት ነው የሆነው። ይህንን የፕሬዝዳንቱን ቀጥተኛ አቋምና ፍላጎት ተከትሎ የሪፐብሊካን የኮንግረስ አባላት የሶማሊላንድ ነጻነት በቀጥታ የሚያውቅና ለፕሬዝዳንቱ ሙሉ የህግ ስልጣን የሚሰጥ ልዩ አዋጅ እስከ ማዘጋጀት የተደረሰ ወሳኝና ታሪካዊ እርምጃ ለመውሰድ ነው እየተንቀሳቀሱ የሚገኙት። ይህንን የወቅቱን የአሜሪካ የውስጥ ፖለቲካ እንቅስቃሴና በህግ መወሰኛ ምክር ቤት ውስጥ እየተከናወነ ያለውን ስራ በጥልቀት ስንመለከተው የኮንግረስ አባላቱ ስኮት ፔሪና አንዲ ኦግለስ በጋራ በመሆን የሶማሊላንድ ሪፐብሊክ የነጻነት አዋጅ ወይም ሪፐብሊክ ኦፍ ሶማሊላንድ ኢንዲፔንደንስ አክት የተሰኘ ልዩ የህግ ረቂቅ እያሰናዱና ለማቅረብ እየተዘጋጁ ስለመሆናቸው እናገኛለን። የቀረበው የህግ ረቂቅ አሜሪካ ሶማሊላንድ በሶማሊያ ፌዴራል ሪፐብሊክ ስር የምታቀርበውን ማንኛውም አይነት የግዛትና የሉዓላዊነት ጥያቄ ሙሉ በሙሉ ውድቅ እንድታደርግ እንዲሁም የትራምፕ አስተዳደር ለሶማሊላንድ ይፋዊ ዲፕሎማሲያዊ እውቅና እንዲሰጥ ህጋዊ መንገድ የሚከፍት ነው። የኮንግረስ አባላቱ ሶማሊላንድ ላለፉት 3 አስርት ዓመታት ያሳየችውን የዲሞክራሲ ስርዓት ግንባታ፣ ሰላማዊ የስልጣን ሽግግርና የውስጥ መረጋጋት በዝርዝር በመጥቀስ አሜሪካ በጥፋትና በሽብር ከሚታመሱ መንግስታት ይልቅ በተግባር ውጤታማነታቸውን ካረጋገጡ አስተማማኝ አጋሮች ጎን መቆም እንዳለባትም በጽኑ እየተሟገቱ ይገኛል። ከዚህም በላይ ይህ የትራምፕ አስተዳደር አዲስ አቀራረብ ከሴናተር ቴድ ክሩዝ ጥሪ ጋር ተዳምሮ በዋሽንግተን የፖሊሲ አውጪዎች ዘንድም ትልቅ የኃይል አስተላለፍን ፈጥሯል። የሪፐብሊካን ፓርላማ አባላት እንደሚከራከሩት ፕሬዚደንት ዶናልድ ትራምፕ የሚከተሉት የአሜሪካን የማስቀደም ወይም አሜሪካን ፈርስት የሚለው መርሆ የውጭ ጉዳይ ፖሊሲ ውጤታማና የአሜሪካን ጥቅም በቀጥታ የሚያስከብር መሆን እንዳለበት
የሚያዝ ነው። ይህ በመሆኑ ከሶማሊላንድ ጋር ቀጥተኛ ግንኙነት መመስረት ከዚህ መርሆ ጋር ፍጹም የሚጣጣም ነው። ይህ ደግሞ የሚያሳየን መስላችሁ ትራምፕ አስተዳደር የፖለቲካ ፍላጎትና በኮንግረስ ውስጥ እየተገፋ ያለው የነጻነት አዋጅ ተደምረው ሶማሊላንድ ከዓመታት የዲፕሎማሲያዊ መገለል ወጥታ አሜሪካ ይፋዊ ስትራቴጂካዊ አጋር እንድትሆናት መንገዱን በከፍተኛ ደረጃ እያመቻቸች እንደምትገኝ ነው። ሶማሊላንድ ከታይዋን ጋር የመሰረተችው እጅግ ጠንካራ የማይናወጥ ዲፕሎማሲያዊ ግንኙነት እንዲሁም የቤጂንግን የቀጠናዊ ተጽዕኖ መስፋፋት በጽኑ መቃወሟ ደግሞ አሜሪካ ለሃርጌሳ የምትሰጠውን ትኩረት ከፍ እንዲል ያደረገውና ጉዳዩ ዓለም አቀፍ ስልታዊ ፉክክር ዋነኛ መገለጫ ያደረገው ወሳኝ ክስተት ሆኗል። የቻይና ኮሚኒስት ፓርቲ ሶማሊላንድ ከታይዋን ጋር ያላትን የቆየ ትስስር ሙሉ በሙሉ እንድታቋርጥና በዲፕሎማሲያዊ መንገድ ለመቅጣት ከፍተኛ የኢኮኖሚ ወታደራዊና የፖለቲካ ጫና እያደረገባት መሆኑ ሴናተር ቴድ ክሩዝ በዋሽንግተን የሴኔት ስብሰባ ወቅት በይፋ ስለመግለጻቸው ተነግሯል። በዚህ ምክንያት አሜሪካ ለሶማሊላንድ የምታደርገውን ማንኛውም ድጋፍና የምትሰጠውን ይፋዊ እውቅና የቻይናን በአፍሪካ ቀንድ በተለይም በጎረቤት ጅቡቲ የሚገኘውን ግዙፍ ወታደራዊ ይዞታና የባህር ኃይል ጦር ሰፈር ለመመከት የሚያስችል እጅግ ስልታዊና ወሳኝ የምዕራባውያን መከላከያ አጥር እንደሆነ በዋሽንግተን የደህንነትና የስትራቴጂ ተንታኞች ዘንድ በአሁኑ በሰፊው ይታመናል። ቤጂንግ ለሴናተር ቴድ ክሩዝ የነጻነት እውቅና ጥሪ በኮንግረስ ውስጥ ለሚንቀሳቀሰው የሕግ ረቂቅ የሰጠችው ምላሽ እጅግ የጦፈ የቁጣና የዛቻ የተሞላበት ሊሆን የሚችል በሞቃዲሾ የሚገኘውን የቻይና ኤምባሲ ባወጣው መግለጫ ደግሞ ይህ እንቅስቃሴ የሶማሊያን የውስጥ ጉዳይ በቀጥታ የሚጋፋና የአሜሪካን የኃይል የበላይነት ፍላጎት የሚያሳይ ነው በማለት ውድቅ እስከ ማድረግ የደረሰ ክስተትን ፈጥሯል። ይሁን እንጂ ሴናተር ቴድ ክሩዝ ለዚህ የቤጂንግ ቁጣ በሰጡት አስተያየት የቻይና ባለስልጣናት በአንድ የውጭ ጉዳይ ውሳኔ ላይ ከፍተኛ ተቃውሟቸውና ቁጣቸውን የገለጹ ከሆነ ያ እርምጃ አሜሪካ በትክክለኛና የአሜሪካን ብሔራዊ ጥቅም በሚያስከብር የውጭ ጉዳይ መስመር ላይ መሆኗን የሚያሳይ ትልቅ ማረጋገጫ ነው በማለት የቤጂንግን ተቃውሞ ወደ ጎን ትተውታል። ይህ በታይዋንና በቻይና መካከል ያለው የፓሲፊክ ውጥረት አሁን በቀጥታ ከአፍሪካ ቀንድ ጋር መገናኘቱ ደግሞ ሶማሊላንድን በታላላቅ ሀያላን ሀገራት ማለትም በአሜሪካ ታይዋን እስራኤል ዘውግና በቻይና ሶማሊያ ዘውግ መካከል ያለች ዲፕሎማሲና የስለላ ጦርነት ወሳኝ አውድማን ያደርጋታል። ከዚህ ባሻገር የሶማሊያ ፌዴራላዊ መንግስት በአሜሪካ ኮንግረስ በሴናተር ቴድ ክሩዝ እና በእስራኤል መንግስት በኩል በከፍተኛ ፍጥነት እየተገፋ ያለውን ሶማሊላንድን እውቅና የማሰጠት እንቅስቃሴ የሀገሪቱን ሉዓላዊነት፣ ታሪካዊ ክብርና የግዛት አንድነት በቀጥታ የሚጋፋ አደገኛ የዲፕሎማሲ ጠባጫሪነት አድርጎ ይፈረጀዋል። በዋሽንግተን የሚገኘው የሶማሊያ ኤምባሲ እንዲሁም በሞቃዲሾ የሚገኘው የሀገሪቱ የውጭ ጉዳይ ሚኒስተር በሰጧቸው ተከታታይ መግለጫዎች ሶማሊላንድ በዓለም አቀፍ ሕግ መሰረት የሶማሊያ የማይነጠልና የማይከፋፈል አካል መሆኗና በማናቸውም የውጭ ኃይላት የሚደረግ የክፍፍል ሙከራ በአፍሪካ ቀንድ ላይ የማይቀለበስ መጠነ ሰፊ የጸጥታ ቀውስ፣ የጎሳ ግጭትና ቀጠናዊ አለመረጋጋትን ያስከትላል ሲል በይፋ ይቃወመዋል። የሞቃዲሾ ማዕከላዊ መንግስት ይህንን የአሜሪካ አዲስ የፖሊሲ ለውጥ ለመመከትና በሃርጌሳ ላይ የሚደረገውን ዲፕሎማሲያዊ ድጋፍ ለማዳከም የተባበሩት መንግስታት ድርጅትን የድንበር መከበር ህግጋት በመጥቀስና የአፍሪካ ህብረትን ባህላዊ ስታስኮ ወይንም የነበረውን ቅኝ ግዛት ድንበር የመጠበቅ መርሆችን በማሰባሰብ ረጅም የዲፕሎማሲ ዘመቻና ተቃውሞን ጀምሯል። ይህንን የሶማሊያን ስልታዊ ምላሽና የውስጥ የፖለቲካ ስሌት በጥልቀት ስንመረምረው ግን ሀገሪቱ ከአሜሪካ መንግስት ጋር ያላትን የረጅም ጊዜ ጸረ ሽብር ትብብር በተለይም በአፍሪካ ቀንድ እጅግ አስገራሚ ስጋት በሆነው በአልሸባብ የሽብር ቡድን ላይ የሚደረገውን ወታደራዊ ውጊያና የስለላ መረጃ ቅንጅትን እንደ ዋነኛ ዲፕሎማሲያዊ መደራደሪያ ካርድ ልትጠቀምበት እንደምትችል የደህንነት ተንታኞች በሽፊው ያስጠነቅቃሉ። ሞቃዲሾ ዋሽንግተን የሶማሊላንድ ነጻነት በይፋ የምታውቅ ከሆነ ከአሜሪካ ጋር ያላትን ወታደራዊ ትስስር እንደገና ለመገምገም እንደምትገደድ በመግለጽ በተቃራኒው እንደ ቱርክ፣ ኳታር እንዲሁም ግብጽ ካሉ የአሜሪካን ቀጠናዊ ተጽዕኖ ለመገደብ ከሚፈልጉ በተለይ እንደነ ቱርክ ማለት ነው ከሚፈልጉ ሀገራት ጋር ስልታዊ ግንኙነቷን ይበልጥ ለማስፋትና አዳዲስ ወታደራዊ ስምምነቶችን ለመፈረም እንደምትገደድ በተዘዋዋሪ እያስገነዘበች ነው የምትገኘው። ከዚህም በላይ የሶማሊያ መንግስት በአሜሪካ ላይ የሚያደርገውን ዲፕሎማሲያዊ ጫና ይበልጥ ለማጠናከር በሶማሊላንድ የውስጥ ፖለቲካ ላይ ቀጥተኛና ስውር ጣልቃ ገብነቶችን ሊያደርግ እንደሚችልም ስጋቶች አሉ። ሞቃዲሾ በሶማሊላንድ ይዞታ ስር የሚገኙ ነገር ግን ከሀርጌሳ ማዕከላዊ አስተዳደር ጋር የጎሳና የፖለቲካ ልዩነት ካላቸው የሶማሊያን አንድነት መመለስ ከሚፈልጉ ምስራቃዊ ክልሎች የጎሳ መሪዎች ጋር ያላትን ትስስር በማጠናከር የውስጥ አመጾችና የትጥቅ ግጭቶችን በገንዘብና በሎጂስቲክስ ልታግዝ እንደምትችል ይገመታል። ይህ ደግሞ የሞቃዲሾ መንግስት የሶማሊላንድን የነጻነት ጉዞ ለመግታት የሚጠቀመው ዲፕሎማሲያዊ ተቃውሞ ብቻ ሳይሆን አሜሪካ ጥቅሟን እንድታጣ የሚጋብዙ የክልላት ኃይላትን በማጣመርና የውስጥ ደህንነት ስጋቶች እንደ መከላከያ መሳሪያ በመጠቀም በመሆኑ የዋሽንግተን ቀጣይ እርምጃዎች እጅግ ውስብስብ እንዲሆኑ ያደርገዋል። በሌላ በኩል የኢትዮጵያ መንግስት ከሶማሊላንድ ጋር የተፈራረመው የታሪካዊ የመግባቢያ ስምምነትና የቱርክ ሽምግልና ሚናን ተከትሎ የመጣው የአንካራ ዲክላሬሽን በአፍሪካ ቀንድ ዲፕሎማሲ ላይ የራሳቸው ታላቅና የማይናወጥ አሻራ ጥለው ያለፉ የወቅቱ እጅግ ወሳኝ ክስተቶች መሆናቸው የአሜሪካን ቀጣይ የፖሊሲ እርምጃ በከፍተኛ ደረጃ ቅርጽ እንዲይዝ አድርጎታል። ኢትዮጵያ ለ50 ዓመታት የሚቆይ አስተማማኝ የኮሜርሻልና ወታደራዊ ባህር በር ኪራይ ከሀርጌሳ ለማግኘት በምላሹ ደግሞ የሶማሊላንድ ነጻነት በይፋ ለመቀበልና እውቅና ለመስጠት ተስማምታ የነበረ እንደሆነ እናውቃለን። የቱርክን ስኬታማ ሽምግልና ጥረት ተከትሎ በሁኔታዎች ላይ የተወሰነ ዲፕሎማሲያዊ መለሳለስና የስትራቴጂ ለውጥም ታይቷል። ይሄ የኢትዮጵያ ደፋር አቋም ለሶማሊላንድ ዓለም አቀፋዊ እውቅና ትግል እንደመነሻ ሰሌዳ ያገለገለና የዓለምን ትኩረት የሳበ ከመሆኑ
ከመሆኑም በላይ የክልላዊ ኃይላት ቀጥተኛ ጣልቃ ገብነትና የጥቅም መጋጨት ግንኙነቱን ይበልጥ ረቂቅና ውስብስብ ወደ ነው ፖለቲካ አውድማነት ቀይሮታል። የክልላዊ ኃይላት ሚናና የተፈጠሩትን የፖሊስ ስምነቶች በጥልቀት ስንመለከታቸው የኢትዮጵያ መንግስት የሶማሊያን የግዛት አንድነትና ሉዓላዊነት በተወሰነ መልኩ የሚያከብረው የአንካራ ዲክላሬሽን በቱርክ አምባሳደሮች ፊት ቢፈርምም ከሶማሊላንድ ጋር ያለውን ስልታዊ የኢኮኖሚ ትራንዚትና የደህንነት ትስስር ግን አሁንም በጠንካራ መዋቅር ላይ እንደሚገኝ መገንዘብ አለብን። በሌላ በኩል ቱርክ፣ ሳውዲ አረቢያና ኳታር የሶማሊያን ማዕከላዊ መንግስት በገንዘብ በዘመናዊ ድሮኖችና በወታደራዊ ስልጠና በጽኑ እየደገፉና የአሜሪካን ይፋዊ እውቅና የመስጠት ዝንባሌ ለመግታት እየሰሩ መሆኑ የተባበሩት አረብ ኤምሬቶች ግን ከእስራኤል ጎን በመሆን ከሶማሊላንድ በስተጀርባ በኢኮኖሚ በመቆም የበርበራ ወደብ ልማቶችና ሰፊ ንግድ ትብብርን ከምንጊዜውም በላይ አጠናክራ እየሰራችበት ትገኛለች። ከዚህም በላይ ይህ ክልላዊ ኃይሎች ፍላጎት መጋጨትና የቱርክ ዲፕሎማሲያዊ ተጽዕኖ በዋሽንግተን የሪፐብሊካን የፖሊሲ አውጪዎች ዘንድ አዲስ ስሌት እንዲፈጠር ምክንያት ሆኗል። ሴናተር ቴድ ክሩዝ እና የትራምፕ አስተዳደር አጋሮች የሚገነዘቡት በአፍሪካ ቀንድ ላይ የቱርክና የኳታር ተጽዕኖ ማደግ የአሜሪካና የእስራኤልን ስልታዊ ጥቅሞች ሊጎዳ ስለሚችል ዋሽንግተን የሶማሊላንድ ነጻነት በቀጥታ በማወቅ የራሷን የኃይል ሚዛን መዘርጋት ይኖርባታል ይላል። ይህ ደግሞ ከኢትዮጵያ የመግባቢያ ስምምነት እስከ አንካራ ዲክላሬሽን የደረሰው ቀጠናዊ ፍልሚያ የሶማሊላንድ ጉዳይ የአካባቢው ውጥረት ብቻ ሳይሆን አሜሪካ በክልላዊ ኃይላት መካከል ያላትን የበላይነት ለማረጋገጥ ስትል በአስቸኳይ ጣልቃ እንድትገባ የሚያስገዳት ታላቅ ዲፕሎማሲያዊ ምክንያት ይሆናል። አሜሪካ በዚህ ጉዳይ ላይ ጣልቃ ገባች ማለት ደግሞ ኢትዮጵያ ከዛ በኋላ የጀመረችውን ሂደት በቀላል መንገድ ለመቀጠል የምችልበት ለዘመናት የቆየውን የባህር አልባነት ጉዞም ለአንዴና ለመጨረሻ ጊዜ በሰላማዊ መንገድ የምትቋጭበት እድልን የሚፈጥርላት ነው። በአሜሪካ ቀኝ ዘመም ወግ አጥባቂዎች፣ የውጭ ጉዳይ ምሁራንና የትራምፕ አስተዳደር ቅርብ ፖሊሲ አጋሮች በጋራ በተዘጋጀው የፕሮጀክት 2025 ስትራቴጂካዊ ሰነድ ላይ የሶማሊላንድ የነጻነት እውቅና በይፋና በግልጽ መቀመጡ ደግሞ ጉዳዩ ከጥቂት ግለሰብ ሴናተሮች ፍላጎት ባለፈ በአዲሱ የዋሽንግተን የኃይል መዋቅር ውስጥ ስር የሰደደ ተቃዋማዊ እቅድ መሆኑ ያረጋገጠ ትልቅ ክስተት ሆኗል። በታዋቂው የሄሪቴጅ ፋውንዴሽን በተዘጋጀው በዚህ እጅግ ተጽዕኖ ፈጣሪ የፖሊሲ ሰነድ ላይ በግልጽ እንደተቀመጠው አሜሪካ በጎረቤት ጅቡቲ ላይ ያላትን ወታደራዊና ስልታዊ ይዞታ በቻይና ኮሚኒስት ፓርቲ ፈጣን የኢኮኖሚና ወታደራዊ ጫና ምክንያት በከፍተኛ ደረጃ ፉክክር እየገጠሙ የተሸረሸረ መምጣቱ ሶማሊላንድን እንደ አዲስና አስተማማኝ መከላከያ ወይም የአማራጭ የአሜሪካ የጦር እዝ ማዕከል አድርጎ በአስቸኳይ መጠቀም ይገባል ይላል። ይህ በፕሮጀክት 2025 አማካኝነት የቀረበው ስትራቴጂካዊ እቅድ አሜሪካ በአፍሪካ ቀንድ የምትከተለውንና ለአስርት ዓመታት በጅቡቲ ላይ ብቻ ጥገኝነት የነበረው ፖሊሲዋን በመቀየር በቀጠናው ያላትን ወታደራዊ የበላይነት በዘላቂነትና በነጻነት ለማረጋገጥ ያለመ አዲስ የደህንነት ስሌትም ሆኗል። ይህንን የፕሮጀክት 2025 ሰነድ ይዘትና የጅቡቲ የወቅቱን ነባራዊ ሁኔታ በጥልቀት ስንመለከተው ዋሽንግተን ለምን ወደ ሃርጌሳ ለመዞር እንደተገደደችና የደህንነት ስጋቶቿ ምንጮች ምን እንደሆኑ በግልጽ መረዳት እንችላለን። ጅቡቲ በአሁኑ ወቅት የአሜሪካን ትልቁን የካምፕ ሌሞኔር ወታደራዊ ሰፈር የምታስተናግድ ብትሆንም በተመሳሳይ ሰዓት ከዚህ የጦር ሰፈር ጥቂት ኪሎ ሜትሮች ርቆ የሚገኘውን የመጀመሪያውን የቻይና የባህር ማዶ ቋሚ ወታደራዊ ቤዝ ጭምር በማስተናገድ ላይ መሆኗ የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን እንዲሁም የስለላ ተቋማት ከፍተኛ የደህንነት ስጋት ውስጥ የከተተ ጉዳይ ሆኗል። ቻይና የጅቡቲን ከፍተኛ ብድርና የኢኮኖሚ ድክመት በመጠቀም በቀጠናው ላይ የምታደርገውን የስለላና የባህር ኃይል መስፋፋት ለመግታት አሜሪካ የጅቡቲን ገዢዎች የፖለቲካ መለወጥ ሳትፈራ የራሷን የውሳኔ ነጻነት የምታስጠብቅበትን አዲስ ስፍራ ማግኘት ግድ ይላታል። በተቃራኒው ደግሞ ሶማሊላንድ የቻይናን ማናቸውም የኢኮኖሚ ማባባያዎችና የፖለቲካ ተጽዕኖዎች በጽኑ ውድቅ በማድረግ ራሷን ለምዕራባውያን ደህንነትና ለዲሞክራሲያዊ ዘውግ ፍጹም ታማኝ አድርጋ ማቅረቧ ትልቅ ዋጋ ተሰጥቷል። የሃርጌሳ አስተዳደር ለአሜሪካ አፍሪካ እዝ ወይም አፍሪኮም አዲስ ሰፊና ከቻይና ተጽዕኖ ነጻ የሆነ የባህርና የየብስ ወታደራዊ መደላድል እንዲሁም የበርበራን ስልታዊ አየር ማረፊያና ወደብን ለመስጠት ዝግጁ መሆኗ በተደጋጋሚ ለዋሽንግተን ልዑካን መግለጿ የሶማሊላንድ እውቅና ጉዳይ በአሜሪካ ፖሊሲ አውጪዎች ዘንድ የሚታየው እንደ ቀላል አፍሪካ ጉዳይ ሳይሆን የቻይናን የቀይ ባህር የበላይነት ለመስበርና የዋሽንግተንን ወታደራዊ አማራጭ በጅቡቲ ምትክ ለማረጋገጥ የሚረዳ ወሳኝ የብሔራዊ ደህንነት ስትራቴጂ ተደርጎ ነው። ይህንን ብለን የልዩ ጥንቅር ቆይታችን ስናጠቃልል ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የሶማሊላንድ ይፋዊ ዓለም አቀፍ እውቅና የማግኘት የረጅም ጊዜ ታሪካዊ ሂደት በአሁኑ ወቅት ከንድፈ ሐሳብና ከፖለቲካዊ ምኞት መድረክ ወጥቶ ወደ ተግባራዊ ጂኦፖለቲካዊ ውሳኔ ምዕራፍ የተሸጋገረ ሲሆን የአሜሪካ ቀጣይ እርምጃ የዚህን ታሪካዊ ሂደት ፍጻሜ የሚወስን ቀዳሚና ብቸኛ ኃይል ሆኖ ተቀምጧል። ምንም እንኳን በአሁኑ ወቅት በመካከለኛው ምስራቅ በተለይም በእስራኤል የውስጥ ፖለቲካ ምርጫ ውጥረቶችና በጋዛ ጉዳይ እንዲሁም በኢራኑ ጦርነት ዓለም አቀፍ ውጥረት ያለበት አሜሪካ ይፋዊ ውሳኔ በተወሰነ መልኩ ጊዜው ሊጓተት እንደሚችል ቢገመትም የሪፐብሊካኖቹ
አስተዳደር ግን ይህንን ታሪካዊ ውሳኔ ለማሳለፍ የኮንግረሱን ይሁንታዊ ማረጋገጫ እንኳን በቅድመ ሁኔታነት የመጠበቅ ግዴታ እንደሌለበት የህግ ባለሙያዎች በሲፍ እያረጋገጡ ነው ያሉት። በአሜሪካ ህገ መንግስታዊ ስርዓትና በውጭ ጉዳይ መዋቅር መሰረት የአንድን አዲስ ነጻ ሀገር መንግስትነት በይፋ ማወቅና ዲፕሎማሲያዊ ግንኙነት መመስረት ዩናይትድ ስቴትስ ፕሬዝዳንት ለተሰጠ ብቸኛና ፍጹም የስራ አስፈጻሚነት ስልጣን በመሆኑ ፕሬዝዳንት ዶናልድ ትራምፕ በማንኛቸውም ምቹ ወቅት ይህንን ታሪካዊ ውሳኔ በአንድ ፌርማ ብቻ ሊያረጋግጡት እንደሚችሉ በከፍተኛ ጉጉት ይጠበቃል። ስናጠቃልለው የወደፊቱን የቀጠናውን ሁኔታ ስንመለከተው የሶማሊላንድ ይፋዊ እውቅና ማግኘት በአጭር ጊዜ ውስጥ በሞቃዲሾ በኩል ከፍተኛ ዲፕሎማሲያዊና ፖለቲካዊ ቀውስን ሊያስከትል የሚችል ቢሆንም እንኳን ለአሜሪካ፣ ለእስራኤል፣ ለምዕራባውያን አጋሮችና ለኢትዮጵያ ግን እጅግ አስተማማኝ ዲሞክራሲያዊት ሰላማዊት ሀገርን ለማግኘት የሚረዳና ኢትዮጵያም የባህር በር መዳረሻ ለማግኘት የምታደርገውን ጥረት ምላሽ የሚሰጥ ነው የሚሆነው። ዓለም አቀፉ ማህበረሰብ በተለይ የአፍሪካ ህብረት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ዋሽንግተንና ቴልአቪቭ የሚወስዱትን አዲስና ደፋር የፖሊሲ ለውጥ ተከትለው በአፍሪካ ቀንድ ላይ አዳዲስ ቀጠናዊ ስምምነቶችን ለመቅረጽና የድንበር እውነታዎችን እንደገና ለመቀበል የሚያስገድዳቸው ሊሆን እንደሚችልም ይታመናል። ሶማሊላንድ ላለፉት 35 ዓመታት በተግባራዊ ነጻነትና በትዕግስት የጠበቀችው ይህ ታሪካዊ የሉዓላዊነት እውቅና በአሁኑ ወቅት ከምንጊዜውም በላይ እውን ለመሆን እጅግ መቃረቡን የወቅቱ ሴናተር ቴድ ክሩዝ ጥሪ በኮንግረሱ እየተዘጋጀ ያለው የነጻነት አዋጅና በዋሽንግተን የነገሰው አዲሱ የኃይል አስተላለፍ በተጨባጭ የማያረጋግጡ ናቸው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ እስከዚያ በቸር ቆዩኝ። ሰላም። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤት በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት